አባታችን እግዚአብሔር ሆይ ዛሬ በዚህ ጠዋት ቃልን ለማጥናት ስለሰበሰብከን እጅግ አድርገን እናመሰግናለን። አባታችን ሆይ ያለ መንፈስ ቅዱስ መሞላት የህይወት ቃልን ለመረዳት እኛ አቅመ ቢስ ስለሆንን እግዚአብሔር አምላካችን ሆይ መንፈስ እንዲያግዘን እንጸልያለን። በሁሉም ነገር ላንተ በመታመን ራሳችንን ላንተ ስንሰጥ እያንዳንዳችን ቤተሰቦቻችን የምንወዳቸውና አካባቢያችን በዚህ ጊዜ እንድታስታውስ እንጸልያለን። በአስርቱ ትእዛዝ አምስተኛው ትእዛዝ ውስጥ የተደበቀውን ጥልቅ መልእክት እንድንረዳ የልባችንን አይኖች እንድትከፍትልን እንጸልያለን። እናመሰግናለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን። ከመጨረሻው የአስርቱ ትእዛዛት ጥናት በኋላ አሁን ጊዜያችንን ይሄንን አንብበን እንጀምራለን። አምስተኛው ትእዛዝ ነው የምንጀምረው ዛሬ። ርዕሱም እኛን የሚወክል ነው ብዬ አስባለሁ። ለእኛም በረከት የሚያመጣ ክፍል ነው ዛሬ የምንመለከተው። የአስርቱ ትእዛዛት ተከታታይ እየጀመርን ነው። ምክንያቱም መላው መጽሐፍ ቅዱስ 66ቱ መጽሐፍት በእነዚህ 10 ትእዛዛት ዙሪያ ስለሚንሸራሸሩ ማለት ነው። የአስርቱ ትእዛዛት ጥብቅ ሕግ ካለን አስተሳሰባችን ወደዚያ እየተቃኘ ይመጣል። በጥልቀት ለመረዳት እየሞከርንም ነው። እንደዚህ አይነት ጥብቅ ሕጎችን ካልታዘዝን ችግር ውስጥ እንገባለን። ታውቃላችሁ አይደል? የአባታችን የእግዚአብሔርን የፍቅር መልእክት ለደህንነታችን ያለውን ምኞት ለመረዳት በመሞከር እኛ አንድ እርምጃ ወደፊት መሄድ እንፈልጋለን። ስለዚህ በጸሎት የአምስተኛውን ትእዛዝ ጥናት እንጀምራለን። አምስተኛው ትእዛዝ በመጽሐፍ ቅዱስ ውስጥ በሁለት ቦታዎች ላይ ይገኛል። በዘጸአት ምዕራፍ 20 ከቁጥር 2 እና በዘዳግም ምዕራፍ 5 ከቁጥር 16 ላይ። በእነዚህ ሁለት ጥቅሶች መካከል ትንሽ ልዩነት ያለ ይመስላል፣ ግን ይሄን ያክል አይደለም። በመጀመሪያው በዘጸአት ምዕራፍ 20 ከቁጥር 2 ላይ እግዚአብሔር ከሲና ተራራ ጫፍ ሆኖ ለእስራኤል ሕዝብ በቀጥታ የሚናገረው በዚህ ጊዜ ነበር። ይህም የምድረ በዳ ጉዟቸው መጀመሪያ ነበር። የዘዳግሙ ደግሞ መጨረሻ ነው። ይሄ ነው ልዩነታቸው። እግዚአብሔር አስርቱን ትእዛዛት ያውጃል። አምስተኛው ትእዛዝ እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም አባትህንና እናትህን አክብር ይላል። አሁን ዘዳግም ምዕራፍ 5 ከቁጥር 16 ሙሴ ወደ ከነዓን ለመግባት ቀደም ሲል የጻፈው አስርቱ ትእዛዛት እንደገና እየደገመ ነው። እሺ፣ ይሄ የሚሆነው በ40 ዓመቱ የምድረ በዳ ጉዞ መጨረሻ ላይ ነው። ሙሴ ያንን ሕግ ሲደግም ምን አለ? እግዚአብሔር አምላክህ እንዳዘዘ አባትህንና እናትህን አክብር፣ ዘመንህም ሊረዝም ይችላል። በዚህ መንገድ ዘመን እንደሚረዝም ይናገራል። ነገር ግን በዚህ ጥቅስ ውስጥ ተጨማሪ ሐረግ እንዳለና እግዚአብሔር አምላክ በሚሰጥ ምድር መልካም እንዲሆንልህ የሚለውም ተጨምሮበታል። አይታችኋል? ስለዚህ አስርቱ ትእዛዝ ስለ ደህንነታችን እንደሆነ እናውቃለን። እግዚአብሔር ለኛ አስበው እንደሰጣቸውም እናምናለን። ይህም ለምድረ በዳ ህይወታችን የታሰበ ካልሆነ በተስፋይቱ ምድር ውስጥ ላለው ህይወታችን የታሰበም ጭምር እንደሆነ መገመት እንችላለን። እግዚአብሔር አምላካችን በሚሰጠን ምድር፣ እግዚአብሔር አምላክ በሚሰጥ ምድር ይላል። ይህንን ቃል አስምሩበት። አስሩ ትእዛዝ ያላቸው ሰዎች ይሄ ዋስትና አላቸው። ምን እንደሆነ ማየት ትችላላችሁ። እዚህ ጋር ወደ ተስፋይቱ ምድር እንደምንገባ ዋስትና ነው። ስለዚህ ዛሬ ለደህንነታችን አምስተኛው ትእዛዝ እየተቀበልን መሆናችንን የእግዚአብሔር እረፍት አድርገን እያጠናን ወደ ነበርንበት ወደ መንፈሳዊ ከነዓን ማለትም ወደ ሰማይ እንደምንገባ ዋስትናን ይሰጠናል። ስለዚህ እንጀምር። አምስተኛው ትእዛዝ ስለ ልጅነት ግዴታችን ነው። ወላጆችን ማክበር የልጅነት ግዴታ ነው። ነገር ግን የልጅነት ግዴታ በሰው ልጅ ስልጣኔ በህብረተሰባችን ውስጥ በሁሉም ህይወት በመንፈሳዊ ህይወታችንና በሁሉም ነገር ውስጥ የሁሉም ስርዓቶች መጀመሪያ ነው። ይህንን እንመልከት። በቻይንኛ ገጸ ባህሪ ውስጥ የልጅነት ግዴታ እንደዚህ ተጽፏል። ይህ በእውነቱ ሁለት ገጸ ባህሪያትን ያካትታል። ከላይ ያለውና ከታች ያለውን ታያላችሁ አይደል? እኔ ቻይናዊ አይደለሁም፣ ስለዚህ በባህሪ ብዙም ጥሩ ይሆናል ብዬ አልገምትም። በእውነቱ ይሄ በኮሪያኛ አጠራር ሃ ነው፣ ግን በቻይንኛ አጠራር ጃዛዣን ይመስለኛል። ቃሉን በተሳሳተ መንገድ ብጠራ እባካችሁ ይቅርታ አድርጉልኝ። ይሄ ገጸ ባህሪ ሁለት ፊደላትን ያቀፈ ነው። መንፈሳዊ ገጸ ባህሪ እያየን አይደለም። እግዚአብሔር እንደዚህ መሄድ አለብህ እያለ እየነገረ
ለመጀመሪያ ጊዜ እያደረኩ ነው። ስለዚህ ይህንን ዳራ በመጠቀም ትርጓሜውን ለማየት እንሞክራለን። ስለዚህ ዛሬ አኒሜሽን አይኖርም፣ ግን ዝም ብላችሁ እስኪ ታገሱን። እሺ እንቀጥል። አኒሜሽን ክፍሉ ከሌለ ያን ያህል አስደሳች አይሆንም፣ ግን ለማንኛውም እሺ እንቀጥል። ስለዚህ የልጅነት ግዴታ ሁለት ፊደላትን ያቀፈ ነው። ይሄም የላኛው ፊደል ያረጀ ነው፣ የታችኛው ክፍል ወንድ ልጅ የሚለውን ሊጠቁም ይችላል። ስለዚህ የልጅነት ግዴታችን ልጆች ቅን አገልግሎትና እግዚአብሔርን ደስ የሚያሰኘው አገልግሎት ለአረጋውያን ለወላጆቻቸው ድጋፍ እንዲሆኑ ተብሎ የተገለጸ ነው። በሕዝቅኤል ምዕራፍ 22 ከቁጥር 7 ላይ በአንቺ ውስጥ አባትንና እናትን አቃለሉ፣ በመካከልሽም በመጻተኛ ላይ በደልን አደረጉ፣ በአንቺ ውስጥ ድሃ አደጉንና መበለቲቱን አስጨነቁ። የዚህን የልጅነት ግዴታ አስፈላጊነት በእውነት አጽንኦት ይሰጣል። የሁሉም ስነ ምግባርና ስርዓት መሰረት ነው። ስለዚህ ይህን መጠበቅ ካልቻለን መበጥበጥና ማተራመስ ይኖራል ማለት ነው። በህዝቡም ላይ ስጋት ይወድቃል። እናም ይህ የደቡባዊ ይሁዳ መንግስት ውድቀት አንዱ ምክንያት ነበረ። ይህም ወላጆችን በማዋረድ የሚሰራ ኃጢአት ነው። ሕዝቅኤል ምዕራፍ 22 ከቁጥር 7 አባትንና እናትን በቸልተኝነት ይዘዋል ይላል እግዚአብሔር። ስለዚህ ወላጆችን ማክበር የእግዚአብሔርን ቃል እንድንታዘዝ ያደርገናል ማለት ነው። እንደዚህም መሆን አለብን። ይህ የኔ ጉዳይ ብቻ አይደለም። እንደምታዩት ይሄ በእውነት አምስተኛው ትእዛዝ ነው። እንደ እውነቱ ከሆነም ደግሞ እርስ በርሳችን ስላለን ግንኙነት ከተቀሩት ትእዛዛት ሁሉ በላይ የሚያደርገው ነገር አለ። 10ቱ ትእዛዛት ሁለት ክፍሎችን ይይዛሉ። ከመጀመሪያው እስከ አራተኛው ትእዛዝ ከእግዚአብሔር ጋር ስላለን ግንኙነት ነው እና ከዚያ ቀጥሎ እንደምናየው ከአምስተኛው እስከ 10ኛው ትእዛዝ አባትንና እናትን አክብር ከሚለው ጀምሮ ያለው 6ኛው አትግደል፣ 7ኛው አታመንዝር፣ 8ኛው አትስረቅ፣ 9ኛው ባልንጀራ ላይ በሐሰት አትመስክር የሚል ነው። 10ኛው የባልንጀራህን ቤት አትመኝ የሚል። ይህ ሁሉ እርስ በርሳችን ስላለን ግንኙነት 10ቱ ትእዛዛት ይባላል። አምስተኛው ትእዛዝ ከላይ እንደሆነ ታያላችሁ። እርስ በርስ ባለን ግንኙነት ውስጥ ከላይ ያለው የመጀመሪያው ትእዛዝ አምስተኛውና እናትህንና አባትህን አክብር የሚለው። ስለዚህ ከሌሎች ትእዛዛት አናት ላይ ነው ማለት ነው። ልክ እንደ መሪ ማየት ትችላላችሁ። ይህ ትእዛዝ ራሱ አምስተኛ ትእዛዝ ምን ያህል አስፈላጊ እንደሆነ ይነግረናል። በመጀመሪያ ወላጆችን ማክበር ከሰው ልጅ ግንኙነት ጋር በተያያዘ ከትእዛዝ መካከል ዋነኛው በጣም አስፈላጊው ትእዛዝ እንደሆነ ማየት እንችላለን። የዚህ አምስተኛው ትእዛዝም አቋም ነው። በሁለተኛ ደረጃ ይህ አቋም ወላጆችን የማዋረድ ኃጢአት በሰዎች መካከል የሚፈጸሙ ኃጢአቶች ሁሉ መነሻ እንደሆነ ይነግረናል። ስለዚህ ወላጆቻቸውን በቅንነት የሚያከብሩ ሰዎች ግድያን መፈጸም አይችሉም። ስድስተኛውን ትእዛዝ አይፋለሱም ማለት ነው። ዝሙት መፈጸም አይችሉም። ይሄ ሰባተኛው ትእዛዝ ነው። ወላጆችን በእውነት የሚያከብሩ ሰዎች የሌሎችን ሰዎች ንብረት መስረቅ አይችሉም። ይሄም 8ኛው ትእዛዝ ነው። 9ኛው ትእዛዝ የሆነው የሐሰት ምስክርነት ሊሰጡ አይችሉም፣ ወይም በልባቸው ውስጥ ስግብግብነት ሊኖር አይችልም። ይሄም 10ኛው ትእዛዝ ነው። በሌላ አነጋገር ወላጆችን የማዋረድ ኃጢአት ከመግደል፣ ከዝሙት፣ ከስርቆት፣ ከመዋሸትና ከስግብግብነት ይበልጣል ማለት ነው። አንድ ሰከንድ ብቻ ስጡኝ። እሺ ታዲያ በእርግጥ ምን ማለት ነው ይሄ? ይህ ትእዛዝ እንዴት ነው መጠበቅ ያለበት? ወላጆችን ማክበርስ ምን ማለት ነው? በዕብራይስጥ ቃል ውስጥ ያለ ክብር ኬድ ተብሎ ተጽፏል። ኬባድ ማለት ነው። ማለትም ሀዘንተኛ፣ ባለጠጋ ወይም ክቡር ወይም ክብር ያለው ማለት ነው። በምሳሌ ምዕራፍ 3 ከቁጥር 9 እና በኢሳይያስ ምዕራፍ 43 ከቁጥር 23 ላይ ካያችሁ የተሸበሸበ አገላለጽ በተደጋጋሚ የሚከሰተው ለእግዚአብሔር ለራሱ ያለንን አመለካከት ለመግለጽ ነበር። አምስተኛው ትእዛዝ ለወላጆቻችን ለእግዚአብሔር እንደምናደርገው ሁሉ እኛም ለወላጆቻችን ተመሳሳይ ነገር ማሳየትና ማድረግ እንዳለብን ይነግረናል።
ስለዚህ ለወላጆች መታዘዝ፣ ማክበር ሕይወታችንን ከወላጆቻችን ስለምንቀበል ማለት ነው። ወላጆቻችን በእግዚአብሔር ምትክ እናከብራቸዋለን። ወላጆቻችንን ስናከብር እግዚአብሔር የሕይወት ሁሉ ጌታ የሆነው እግዚአብሔርን ራሱ እንደምናከብር ያውቃል። አያችሁ፣ ይህ የወላጅና የልጅ ግንኙነት እንደ መምረጥ ያለ ትልቅ ነገሮች ያልገቡበት ነው። መምረጥ አንችልም። በመፈጠር ብቻ የሚገኝ ብቸኛ ግንኙነት ነው። ስለዚህ መለኮት የተቀላቀለበት ነው ማለት ነው። በእውነቱ ከእግዚአብሔር ከራሱ ጋር እንዳለን ማለት ነው። የትዳር ጓደኞቻችንን መርጠን ነው የምናገባው። የስራ ባልደረቦቻችንን መርጠን ነው ጓደኛ የምናረገው። ሌሎች ጓደኞቻችንንም መርጠን ነው የምናረገው። ታውቃላችሁ። ነገር ግን ወላጆችን መምረጥ አንችልም። ወላጆች ልጆቻቸውንም መምረጥ አይችሉም። ስለዚህ የወላጅና የልጅ ግንኙነት በመለኮታዊ መንገድ የተሳሰረ መሆኑን ታውቃላችሁ። ከእግዚአብሔር በቀጥታ የመጣ ነው። ስለዚህ ልጄ በመጀመሪያ ማድረግ ያለብን ነገር ሁሉ መታዘዝ፣ ወላጆችንም ሁሉ ማክበርና የሚሉት ነገር ካለ መስማትና መታዘዝ ግዴታ ነው። በቆላሲያስ ምዕራፍ 3 ከቁጥር 20 ላይ ልጆች ሆይ በሁሉ ነገር ለወላጆቻችሁ ታዘዙ፣ ይሄ ለጌታ ደስ የሚያሰኝ ነውና ይላል። የታዛዥነታቸውን ወሰን በሁሉም ነገር ነው። ይሄ የግንቦት ወር የቤተሰብ ወር ነው። ስለዚህ ቃል ከወላጆቻችን ጋር ባለን ግንኙነት ላይ ብርሃን እንደሚፈነጥቅ ተስፋ አድርጋለሁ። ስለዚህ ከአምስተኛው ትእዛዝ የሚመጣው ይሄ ታላቅ በረከትን ማግኘት እንችላለን። ወላጆቻችንን በሁሉም ነገር መታዘዝ እንዳለብን እናያለን። ስለዚህ ያለ ገደብ እና ያለ ማቋረጥ እንታዘዛለን። ይሄ ማለት ምን ማለት ነው? መታዘዝ እንዳለብንና ምን መታዘዝ እንደሌለብን በትክክል ካልመረጥን ደግሞ ሌላ ችግር ነው። ይሄ ለመናገር በጣም ቀላል የሆነ ለማድረግን በጣም ከባድ የሆነ ነገር ነው። ኢየሱስም እንዲህ ብሏል። ስንታዘዝ የምናደርገው ነገር የምንከተለው ነገር ደስ እንደሚያሰኘው ነግሯል። ኢየሱስም እንዲህ ብሏል። ስንታዘዝ፣ ስናደርግ፣ ስንከተል ደስ ይለዋል። ከመጀመሪያውም ግን የማይታዘዝ የሚለውን እግዚአብሔር የማይደግፈው በእውነቱ ክፉ ነው። በአብዛኛው ሁኔታ ወላጆቻችን ከኛ በፊት እንደሚሄዱ ማወቅ አለብን። አብዛኛው ወላጆች ልጆች ለወላጆቻቸው የልጅነት ኃላፊነቶችን ከመወጣታቸው በፊት በእርግጥ ይሞታሉ። አንዳንድ ጊዜ የልጅነት ኃላፊነቶቻችንን ማከናወን እንፈልጋለን፣ ግን በጣም ዘግይተን ነው የምናደርገው። ወላጆቻችን አስቀድመው አልፈዋል። እንዲህ የሚል የጀርመን ምሳሌ አለ። አባት 10 ልጆች ቢኖሩት ከ10ሩ ልጆች በተሻለ ሁኔታ አንዱ አባቱን ይንከባከባል የሚላል። ይህም በእርግጥ ወላጆቻችን ምን ያህል አስደናቂ እንደሆኑና በሕይወታችን ውስጥ ምን አይነት ቅድመ ሁኔታ የሌለው ፍቅር፣ ታማኝነትና መስዋዕትነትን እንደሚያስቀምጡ የሚያሳይ ምሳሌ ነው። ወላጆቻችንን በማክበር ማስታወስ ያለብን ሌላ ነገር ወላጆቻችንን በጌታ መታዘዝ እንዳለብን ነው። ወደዚህ ክፍል ትንሽ ግራ ወደሚያጋባውና ወደ አወዛጋቢው ክፍል እየገባው ነው። ምክንያቱም ይሄ በመንፈሳዊ ሕይወታችን ውስጥ ትልቅ ትግል አለ። ስለዚህ በኤፌሶን ምዕራፍ 6 ቁጥር 1 ላይ ለወላጆቻችን በጌታ መታዘዝ አለብን ይላል። ስለዚህ ለምሳሌ ኢየሱስ አባቱን ሁሉ ለሞተበት ለዚህ ሰው እንዲህ አለው። ኢየሱስ ለዚህ ሰው ተከተለኝ አለው። ሰውየው ግን ጌታ ሆይ አስቀድሜ አባቴን እንድቀብር ፍቀድልኝ አለው። ነገር ግን ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደህ የእግዚአብሔርን መንግስት በየቦታው ስበክ አለው። ከእግዚአብሔር ጋር ያለን ግንኙነት በተመለከተ ያሉት ትእዛዛት በ10ቱ ትእዛዛት ውስጥ እንደሚገቡ ሁሉ እዚህ ላይ ኢየሱስ እውነተኛ የልጅነት አምልኮ በእግዚአብሔር ላይ ያተኮረ መሆኑን አጽንኦት እየሰጠ ነው። ይህም አስቸጋሪ ክፍል ነው። ይሄ ከባድ ክፍል ነው። ስለዚህ እዚህ ላይ ኢየሱስ ለሰው ልጆች ታውቃላችሁ ሙታናቸውን እንዲቀብሩ ተዋቸው እንዳለ የሞተ ሰው የሞተን ሰው እንዴት ሊቀብር ይችላል? ይሄ የሚያመለክተው ከእግዚአብሔር
የህይወት እስትንፋስ ሳንቀበል፣ በሌላ አነጋገር ከእግዚአብሔር መንፈስ ቅዱስን ሳንቀበል በአካል በህይወት ብንኖርም በእግዚአብሔር እይታ ከሞተው ጋር እኩል ነን የሚለውን እውነታ እንድንገነዘብ ያደርገናል። ስለዚህ ኢየሱስን ለማወቅ መንፈስ ቅዱስ የሌላቸው የቀሩት ሰዎች ሙታናቸውን እንዲቀብሩ ሊፈቅዱላቸው እንደሚችሉ እየተናገረ ነው። እናንተ ግን ኑና ተከተሉን፣ በእግዚአብሔር መንግስት ውስጥ ላሉ ሁሉ ህይወትን ስበኩ አለ። ስለዚህ አንድ ነገር ነው። በሉቃስ ወንጌል ምዕራፍ 18 ቁጥር 29 እስከ 30 ላይ ሌላ ጥቅስ አለ። ኢየሱስ ስለ ደቀ መዝሙርነት ይህን ተናግሯል። እንዲህም አለ፣ ካወጣችሁ አብረን እናንብብ። እሱም እውነት እላችኋለሁ ስለ እግዚአብሔር መንግስት ቤትና ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ የሚመጣውም ዓለም የዘላለም ህይወት የማይቀበል ማንም የለም አላቸው። ስለዚህ እውነተኛ የልጅነት አምልኮ በቅዱሳት መጻሕፍት መሰረት መከናወን እንዳለበት ይነግረናል። ለሰማይ አባታችን ያለን ልባዊ አምልኮ ማሳየት ስንችል ለምድራዊ ወላጆቻችን ያለንን የልጅነት ግዴታ በቅንነት መወጣት እንችላለን። ስለዚህ ሁሉን ነገር ትተን ወላጆቻችንን እንንከባከብ ማለት አይደለም። ምክንያቱም የመጽሐፍ ቅዱስ ጥናት ማድረግ አለብን፣ ወደ ቤተክርስቲያን መሄድና ማገልገል አለብን፣ ይሄንንና ያንን ማድረግ አለብን። ልክ ነኝ አይደል? ያ አስቸጋሪ ክፍል ነው። በእርግጥ ለኛ ፈተና እንደሆነ የምናስበውም ይሄ ክፍል ነው። ይህንን የሚቃረን ክፍል እዚህ ጋር ይመጣል። ስለዚህ ኢየሱስ እኔን መከተል አለባችሁ እያለ ያስታውቃል። ነገር ግን በመጽሐፍ ቅዱስ ውስጥ የልጅነት አምልኮ ትክክለኛው ፍቺ በተሳሳተ መንገድ የተተረጎመበትን ሰዎች ገስጿቸዋል። እናም በሰባተኛው መጽሐፍና በ10ቱ ትእዛዛት ተከታታይ ውስጥ ዋና ፓስተራችን ይህንን ትእዛዝ ወስዶ ወደ ልባችን ዓለም እንዴት እንደምናስፋፋው ማየት እንድንችል ሰፊ ማብራሪያዎችን አስቀምጠዋል። ስለዚህ በልባችን ውስጥ በጣም ጥልቅ የሆነ ነገር ከአምስተኛው ትእዛዝ ጋር በጣም እየተዋወቅን ስንሄድ ዛሬ ከእናንተ ጋር የምንከፋፈለውን ብዙ ነገሮችና ለእናንተ ይዛችሁ የምትሄዱትን መረዳቶችን የምታስተካክሉትን የቀደመውን አስተሳሰብ እንዳለ ታውቃላችሁ። ነገር ግን ይህን ህግ ወደ ልባችን ዓለም ስናመጣው ህጉ ከውጭ የሚታየው ተግባር ብቻ ሳይሆን በልብ ውስጥ የማይታየውን ሐሳብንና ዝንባሌን ጭምር የሚመለከት እንደሆነ እናያለን። እናም የህጉን የወንጌላዊነትን ዓላማ ወይም ደግሞ ወንጌልን ከማስፋፋት ጋር የተያያዙ ነገሮችን እውነተኛውን ወንጌል የምናሰፋበትና ለሰዎች ሁሉ የምናዳርስበት አንዱ መንገድ ነው ብለን ልንጠራው እንችላለን። ኢየሱስ ቁርባን የሚባለውን የሽማግሌውን ወግ የሚከተሉ ፈሪሳውያንና ጸሐፍትን ገስጻቸው። ኢየሱስ ወላጆችን የማክበር ትእዛዝ እንደ አስፈላጊ የእምነት መሰረት እንዴት አድርጎ እንደሚመለከተው ይነግረናል። ይህን እስኪ ተመልከቱ። ፈሪሳውያንና ጸሐፍት ወግን ይከተላሉ። እናም ያለኝን ሁሉ ለእግዚአብሔር ስለሰጠው ወላጆቼን ማገልገል አልችልም ይላሉ። ስለዚህ በማርቆስ ምዕራፍ 7 ከቁጥር 9 እስከ 13 ላይ ኢየሱስ እንዲህ ይላል፣ እንዲህም አላቸው፣ ወጋችሁን ተጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋልና። ሙሴ አባትንና እናትን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብለዋልና። እናንተ ግን ትላላችሁ ሰው አባቱን ወይም እናቱን ከኔ የምትጠቀምበት ነገር ሁሉ ቁርባን ማለት መባ ነው ቢል ለአባቱና ለእናቱ ምንም እንኳን ሊያደርግ ወደፊት አትፈቅዱለትም። ባስተላለፋችሁትም ወግ የእግዚአብሔርን ቃል ትሽራላችሁ፣ እንደዚሁም ይህን የሚመስል ብዙ ነገር ታደርጋላችሁ ይላል። ይህን አይነቱን ጥያቄ እንድንረዳ ወይም ይህን ጥያቄ እንድንጠይቅ ይነግረናል። የእግዚአብሔር እውነተኛው ትእዛዝ ምን እንደሆነና የሰዎች ወግ ምን እንደሆነ መለየት እንችላለን። ስለዚህ ኢየሱስ ቀጠለና ሙሴ አባትንና እናትን አክብሩ እንዳለ አባቱን ወይ እናቱን የሚሳደብ ግን ሊሞት ይገባዋል ትላላችሁ ይላል። ስለዚህ ኢየሱስ ይህን የወላጆችን ክብር እጅግ በጣም አስፈላጊ የእምነት መሰረት መሆኑን ሲናገር ታያላችሁ። እናንተ ግን ሙሴ ወላጆቻችሁን አክብሩ እንዳለ ሁሉ እናንተ ግን የሰው ወግ ናችሁ እያለ ነው። አንድ ሰው እናቱን ወይም አባቱን የሚጠቅምበትን ነገር ሁሉ በጠቅላላ ቁርባን ቢለው ለእግዚአብሔር የተሰጠ ነው፣ ለዚህ መደገፍ የለበትም እናቱንና አባቱን በሚል እንደሚሸውዱም ይገልጻል እዛ ጋር። እናም ለአባቱ ወይም ለእናቱ ምንም ነገር እንዳያደርግ ያግዳሉ ወይም ደግሞ አይፈቅዱለትም።
በዚህ የእግዚአብሔርን ቃል ትተላለፋላችሁ። እናም እንደዚህ አይነት ብዙ ነገሮችን ታደርጋላችሁ እያለ ነው። ስለዚህ ቁርባን የሚለው ቃል እንደገና ለእግዚአብሔር መስጠት ማለት ነው። እንደ እውነቱ ከሆነ ቃል በቃል ማለት ለእግዚአብሔር የተለየ መባ ማለት ነው። ስለዚህ አንድ ነገር ቁርባን እንደሆነ ከተገለጸ በኋላ ለእግዚአብሔር እየተሰጠ ነው ማለት ነው። ያ የተገለጸውን ንብረት ወይም ያ ምንም ይሁን ምን ንብረት፣ ገንዘብ፣ ጊዜያችን፣ ልባችን፣ ለግል ጥቅም ሊወሰድ የማይችል ማንኛውም ነገር ሊሆን ይችላል። ነገር ግን ኢየሱስ እየጠቆመ ያለው የሃይማኖት መሪዎች አላግባብ የተጠቀሙበትን የመጽሐፍ ቅዱስ ክፍል እንደሆነ እየገለጸ ነው። ስጦታውን ወይም ሌላ ማንኛውም ነገር ሲቀበሉ ወይም ታውቃላችሁ ለሰዎች ይሄ ቁርባን ነው፣ ይሄ ለእግዚአብሔር መስጠት ያለብኝ ነው፣ ስለዚህ ለወላጆቼ የምሰጠው ምንም ነገር የለኝም ሊሉ እንደሚችሉ ሰዎች ለወላጆቻቸው ለመስጠት የታሰበውን ክፍል ለእግዚአብሔር አምጥተው በቁርባን ይሰጣሉ። ይህንን ቀለል ለማድረግ እግዚአብሔር እንደ ሰበብ በማድረግ ወላጆቻቸውን የመደገፍ ኃላፊነታቸውን ለማስወገድ ብቻ ነው። ይሄም ለኔ አንዳንድ ጊዜ ከባድ ፈተና ነው። ታውቃላችሁ ወላጆቼን ለመጥራት ጊዜ የለኝም። የግል መንፈሳዊ ጉዞዬን በእርግጥ እነዚህ ብዙ ደረጃዎችን አልፋለሁ እያለን እናሳብብ እንችላለን። ይህን መልእክት እያዘጋጀው እያለ እግዚአብሔርን ይህን መልእክት ለዝቅተኛ ህዝቦች ለማካፈል ብቁ አይደለሁም ብዬ በሐቀኝነት ጠየቁት። ምክንያቱም ወላጆቻችንን በማክበር ምን ያህል ጎዶሎ እንደሆንን እናውቃለን። ቤተ ክርስቲያን ውስጥ ያለነው ሁላችንም በድፍረት የምንናገረው ነገር እንዳልሆነ እናውቃለን። ነገር ግን በጸሎቴ ተስፋዬ በጣም አጭር ስለሆነ በዚህ ውስጥ ራሴን በጣም ጥፋተኛ እንደሆነም አድርጌ በማሰብ የመጽሐፍ ቅዱስ ጥቅሶችን ስናነብ በእነዚህ ቃላት ውስጥ ያለውን የህይወት መንፈስ ወደ ልባችን እንዲገባ በመጸለይ ጭምር ነው። በእውነት ለሁላችንም ይሄን እንጸልያለን። ይፈውሰናል፣ ያበረታታናል፣ ቃሉን በእውነት እንድንታዘዝም አቅም ይሆነናል። አዎ በትክክል ተናግሬያለሁ። ስለዚህ ወደታች እንሂድ። በማቴዎስ ውስጥ ተመሳሳይ ምንባብ አለ። ኢየሱስ ይህንን በማቴዎስ ወንጌል ምዕራፍ 15 ከቁጥር 3 እስከ 9 ላይ ተናግሯል። የመጀመሪያው ክፍል እናንተ ራሳችሁ ለወግ ስትሉ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ ይላል። ኢየሱስ ወጋችሁን ለመጠበቅ የእግዚአብሔርን ትእዛዝ ወደ ጎን በመተው ረገድ ባለሙያዎች ናችሁ ከማለቱ በፊት ታውቃላችሁ ይህንን ነገር እየጠቀሰ እንዳለ። ስለዚህ ኢየሱስ እዚህ ላይ ቃል በቃል ለወጋችሁ ስትሉ የእግዚአብሔርን ትእዛዝ እየጣሳችሁ ነው እያለ ነው። እናም በመጨረሻ ላይ ተመሳሳይ ነገር ይከተላል። ያ ግብዝነት ነው ይላል። ኢየሱስ እንዲህ አለ፣ ኢሳይያስ ስለናንተ የተናገረው በትክክል ነው። ይህ ሕዝብ በከንፈራቸው ያከብረኛል፣ ልባቸው ግን ከኔ የራቀ ነው። ነገር ግን የሰውን ስርዓት እንደ ትምህርት ያስተምራሉ፣ በከንቱ ያመልኩኛል ይላል። ኢየሱስ ይህንን እየተናገረ ነው። ሰዎች የእግዚአብሔርን ስልጣን ችላ ይላሉ። ምክንያቱም የእግዚአብሔር ስልጣን የወላጆችን ስልጣን ስለሚቃረን ብለው ምክንያት ያመጣሉ። ወላጆቻችንን ከልባችን ሳናከብር ስንቀር ያም ክብር በውስጣችን ከሌለ እግዚአብሔር የፈጠረውን ይህንን እያዋረድንና እያጠፋን ነው። እሺ ስለዚህ የእናቶች ቀን እየቀረበ ሲመጣ በኮሪያኛ ግንቦት 5 እና ግንቦት 8 ላይ የወላጅነት ቀን ሲኖረን እናንተ እንደኔ ከሆናችሁ በእውነት ንስሐ እንድንገባ ጸልያለሁ። እናም ወላጆቻችንን በማክበር እግዚአብሔርን በእውነት ማክበር እንደምንችል ለመረዳት የደነደነውን ልባችንን በመንፈሳዊ እንዲነቃ እንዲያነሳሳው የእግዚአብሔርን ጥልቅ መነሳሳት ጠይቃለሁ። ይህም በረከት ለሁላችንም እንደሚመጣ ተስፋ አደርጋለሁ። ስለዚህ ወደሚቀጥለው እንሂድ። ኢየሱስ ለዚህ ምሳሌ ሆኖ እንደተቀመጠ እናያለን። ሉቃስ ወንጌል ምዕራፍ 2 ከቁጥር 51 ኢየሱስ ሙታናቸውን እንዲቀብሩ ተዋቸው፣ የእግዚአብሔርን መንግስት ወንጌል ለመስበክ ተከተሉኝ እያለ ነው። ኢየሱስ በምትከተሉኝ ጊዜ ቤተሰቦቻችሁን፣ ልጆቻችሁን ወይም ማንኛውም ነገራችሁን ትታችሁ ብትሄዱ ብዙ እንደምትቀበሉ ታውቃላችሁ እያለ ነው። ኢየሱስ ወላጆቹን ችላ ብሎ እኮ አያውቅም። በሉቃስ ወንጌል ምዕራፍ 2 ከቁጥር 51 ላይ ኢየሱስ ከወላጆቹ ጋር ወርዶ ወደ ናዝሬት መጣ፣ ታዛዥነቱንም ቀጠለ። እናቱም ይህን ሁሉ በልቧ ትጠብቅ ነበረ ይላል። እዚህ ላይ በመገዛት የቀጠለበት ቃል ውፓታሶ ነው፣ መገዛት ወይም መከተል ማለት ነው። ነገር ግን ይህ ግስ ፍጹም በሆነ ጊዜ የተከሰተ ነው። ይህ ማለት ኢየሱስ ለወላጆቹ በፈቃደኝነትና ያለማቋረጥ ታዛዥ ነበረ ማለት ነው።
እናም በጣም አስፈላጊው ክፍል በዮሐንስ ምዕራፍ 19 ከቁጥር 26 ላይ ያለው ክፍል ነው። ኢየሱስ በመስቀል ላይ በሶስተኛው ቃል ላይ አንቺ ሴት ልጅሽ ይኸውልሽ አለ። ኢየሱስ በመስቀል ላይ ተሰቅሎ ደም እየፈሰሰው ሳለ ይህን አስፈሪ ህመም የሚገልጽበት ነው። እናቱን ተመለከተና አንቺ ሴት ልጅሽ ይኸውልሽ አላት። እነዚህ የልጅ ልጅ ባለመሆናቸው የጸጸት ቃላትም አይደሉም። ነገር ግን በዚህ በደል ላይ እንደ እውነተኛ ልጅ እንደኖረ የሚያረጋግጡ ማስረጃዎች ናቸው። እነዚህ ቃላት ከባድና የፍቅር ቃላት ነበሩ። የመጨረሻም ቃላት ነበሩ። በሺዎች ከሚቆጠሩ ወርቅ በላይ ዋጋ ያላቸው ነበሩ። ኢየሱስ በዚህ ወሳኝ ወቅት ማርያምን እናት ከማለት ይልቅ ሴት ብሎ ጠራት። ይህም የቤዛነትን ስራ ለመፈጸም ነው። የእናታቸውን የልጃቸውን ግንኙነት በሴቲቱና በቤዛው መካከል ወዳለው የዘላለም ሕይወት ግንኙነት አዘዋወሩት። ኢየሱስ ማርያምን ሴት ብሎ ሲጠራ ኢየሱስ የሚወዳትን እናቱን ወደ ስርዓተ መንግስቱ ወይም ወደ ተዋጁት ሰዎች ደረጃ ያመጣበት ወቅት ስለነበረ ከዚህ የበለጠ ልጅ ሊኖር አይችልም። ከዚያም ማርያም ለሐዋርያው ዮሐንስ አደራ እንደተሰጠች እነሆ እናትሽ ተብሎ እንደተጠቀሰ እናያለን። እናም ያ በሚቀጥለው ጥቅስ ላይ ነው። ዮሐንስ ምዕራፍ 19 ከቁጥር 26 ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ወላጆቻችንን በሰዎች ቅደም ተከተል ማቋቋም እጅግ ውድና መሰረታዊ የልጅነት ግዴታችን እንደሆነ ማሰብ አለብን። ኢየሱስ ክርስቶስን ገና ካልተቀበሉት ወላጆቻችንን ወንጌል በመስበክ የእውነትን መንገድ ለነሱ በመንገር የዘላለም ሕይወት መካፈል እንዲችሉ ጸልያለሁ። ምክንያቱም በዚች ምድር ላይ ያለው የልጅነት ግዴታ ትልቁ ፍጻሜ ነው። አሁን ወደሚቀጥለው ክፍል እንሂድ። ስለዚህ የወላጆቻችን ፍቺ በመመልከት የዚህ አምስተኛው ትእዛዝ የበለጠ ዝርዝር ገጽታ እንመለከታለን። ወላጆች በቅዱሳት መጻሕፍት መሰረት እነማን እንደሆኑ ይናገራል። ስለዚህ ወላጆች የስጋ እናታቸው ወይ አባታቸው ብቻ ሳይሆኑ አዋቂዎችና አረጋውያን ጭምር እንደሆኑ ይናገራል። ይህን ጭብጥ በመጽሐፍ ቅዱስ ውስጥ በሙሉ ማየት እንችላለን። ማንም ማክበር እንዳለብን፣ ማን ክብር እንደሚገባው፣ ማንን ቀለል አድርገን መመልከት እንደሌለብንም የሚገልጸውን ክፍል እናያለን። ነገር ግን ቅን መሆንና በጣም ከባድ በቁም ነገር የምንይዘው ነገር እንደሆነ መገንዘብ አለብን። ዘሌዋውያን ምዕራፍ 19 ከቁጥር 32 እንዲህ ይላል፣ በሽበታሙ ፊት ተነሳ፣ ሽማግሌውን አክብር፣ አምላክህንም ፍራ፣ እኔ እግዚአብሔር ነኝ ይላል። ይህ በጣም ከባድ መግለጫ ነው። እግዚአብሔር እኔ ጌታ ነኝ፣ እኔ ያህዌ ነኝ እሱ ለሚለው ነገር በጣም ቁም ነገር አለው ማለት ነው። ይህ ባህል በዓለም የተለያዩ ክፍሎች እየጠፋ ይገኛል። እንደ እድል ሆኖ አሁን በኮሪያ ወይም በደቡባዊ ምስራቅ እስያ ላይ በዚህ መንገድ የምንቆምበት ታላላቆችን የምናከብርበት እሴት እየያዘ ነው። የኮሪያ ልጆቻችን ልክ በሆድ ቁርጠት እንደሚመስሉ ታስታውሳላችሁ። ወላጆቻቸውን ባዩ ቁጥር እጃቸውን በሆዳቸው ላይ ያደርጋሉ። እንደዚህ ክብር መስጠት አለብን እያሉም በምሳሌ ያሳያሉ። ይሄ በእርግጥ ውብ ባህል ነው። እናም አዋቂዎችና አረጋውያን እነማን ናቸው የሚለውንም ማወቅ አለብን። ወላጆች በእድሜ የገፉ ሰዎችን ሁሉ ያካትታሉ። ለምን? ይሄ የሞራል ተጽዕኖ ስላላቸው ነው። እኛ የሌለን ተጨማሪ እውቀት፣ ልምድ አላቸው። ምክንያቱም ብዙ ተጨማሪ ዓመታትን ኖረዋል። እናም ከአንድ ዓመት በፊትና ዛሬ ራሳችሁን ያላችሁበትን ደረጃ አይታችሁ መገመት ትችላላችሁ። ከአንድ ዓመት በፊትና ዛሬ እንኳን ብዙ የተለየ ነገር የምናውቀው ነገር አለ። ተጨማሪ ተሞክሮ አለን፣ ተጨማሪ ልምድ አለን። ወላጆቻችን ወይም ሽማግሌዎች ከኛ በላይ ብዙ አስርተ ዓመታትን የበለጠ ልምድና እውቀት ኖረዋል፣ ይዘዋል፣ አካብተዋል። ስለዚህ በህብረተሰባቸው ውስጥ ያላቸው ደረጃ ምንም ይሁን ምን ከከፍተኛ ጀምሮ የስነ ምግባር ተጽዕኖ ያላቸው ሰዎችም ቢሆኑ እኩል ማክበር አለብን። ቄስ ሬቨረንድ አብርሃም ፓርክ እነዚህን አዋቂዎችና አረጋውያን በአክብሮት ሊይዙ የሚገባቸው ሰዎች እንደሆኑም ይናገራል። ተማሪዎች መምህራኖቻቸውን ማክበር አለባቸው። ወጣቶች ሽማግሌዎችን ማክበር አለባቸው። ዝቅተኛ ደረጃ ያላቸው እነሱ ደግሞ ከላይ ያሉትን ማክበር አለባቸው። በአንደኛ ነገሥት ምዕራፍ 12 ከቁጥር 6 እስከ 20 መሰረት
የደቡባዊ ይሁዳ ውድቀት አንዱ ምክንያት ይሄ ነበር። ሮብዓም የአባቱን መንግስት የሰለሞን አማካሪዎች የነበሩትን ሽማግሌዎችን ትምህርት ችላ ብሎ ነበር። ትምህርታቸውን ችላ በማለቱ የእስራኤል ንጉሳዊ አገዛዝ በዚህ ምክንያት ፈረሰ። እናም ብዙ አክብሮት የጎደለውና እብሪት እንዳለ እንገነዘባለን። ይሄም በዛሬው ህብረተሰብ ውስጥ በጣም የተስፋፋ ነገር ነው። እግዚአብሔር ምሳሌ በማስቀመጥ የእግዚአብሔርን ትእዛዝ በመጠበቅና በሱ የዓለም ጨውና ብርሃን እንድንሆን እንደጠራን እናምናለን። ብዙ ሰዎች በክርስቲያኖች መካከል ቢሆኑም የአስርቱን የእግዚአብሔር ትእዛዛት ጊዜ ያለፈባቸው ወይም ያረጁ እንደሆኑ አድርገው ይቆጥራሉ። ነገር ግን የአባታችንን አመለካከት በትክክል ስንረዳና እነዚህን ትእዛዛት ስንጠብቅ በእውነት ያንን ምልክት እንደምንሆን አምናለሁ። ይህም የግል ህይወታችንን ብቻ ሳይሆን ማህበረሰባችንን ብቻ ሳይሆን ህዝባችንን ጭምር የእግዚአብሔርን ትእዛዝ ስንጠብቅ እንደሚባረኩ የሚያሳይ ነው። ቀጥሎ እግዚአብሔር በስራ ቦታ የበላይ ሰዎችን ማክበር እንዳለብን ይጠቁመናል። ብዙ ጊዜ ይህንን እፈጽማለሁ፣ አንዳንድ ጊዜም አልፈጽምም ልንል እንችላለን። በህይወታችን ውስጥ ብዙ ቅሬታዎችና ማጉረምረም ሊኖር ይችላል፣ በተለይም የስራ አለቆቻችንን በተመለከተ። ኤፌሶን ምዕራፍ 6 ከቁጥር 5 እስከ 8 እግዚአብሔር እንዲህ ይላል፣ ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃት በመንቀጥቀጥ በልባችሁ ቅንነት በስጋ ጌቶች ለሆኑ ታዘዙ፣ የእግዚአብሔር መንፈስ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ፣ ለሰዎች ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ ይላል። ባሪያ ቢሆን ወይም ጨዋ ቢሆን እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበል ታውቃላችሁና ይላል። ስለዚህ ይሄ በእውነት ጥልቅ መግለጫ ነው። ምክንያቱም እዚህ ላይ እግዚአብሔር በልባችን ውስጥ በትክክል እያየ ነው እያለ ነው። ስለዚህ ዋጋ ያለው በልባችን ውስጥ ያለውን አመለካከት አብልጠን ስናተኩርበት ነው። እናም እሱ ያመዝናል። ቀጣዩ ቁጥር 8 ላይም እንዳየነው ደግሞ አለቆችን በበጎ ፈቃድ እንድናገለግል ያበረታተናል። ለሰዎች ሳይሆን ለጌታ እያደረጋችሁ እንደሆነ በማሰብ አገልግሏቸው። እያንዳንዱ ሰው ለሚያደርገው ነገር መልካም ነገር ሁሉ ከጌታ እንደሚቀበል አውቃችሁ አድርጉ ይላል። አሜን። ደፋርና በራስ መተማመን ያለን ሰዎች እንሁን። በየትኛውም ቦታ ባለሙያ ወይም በስራ ቦታችን ውስጥ በመሆናችን በእውነት እያገለገልን ነው። እንደገና እያበራንና ምርጡን እየሰጠንም እየቀጠልን ነው። እናም ያ ሰው እኔን እያታለለኝ ወይም ድካሜን ለራሱ ጥቅም ብቻ እያባከነ እንደሆነ ካሰብኩ እጨነቃለሁ አይደል? ይህ ሁሉ ምን ማለት ነው? ምክንያቱም አባታችን እግዚአብሔር የምናደርገውን እያየ ነው። እናም እዚህ ላይ ቃል ገብቷል። ኤፌሶን ምዕራፍ 6 ከቁጥር 5 እስከ 8 ባለው ላይ በጸለይን ቁጥርና በስራ ቦታዎቻችን ስንፈተን ለእግዚአብሔር እንድናቀርብ ይፈልጋል። ከሱ እንደምንቀበል ቃል እየገባልንም ነው። እናም እነዚህ ቃላት በልባችን እንድናኖርና ዮሴፍ በአካባቢ እንደነበረ ሁሉ ለስራ ቦታዎችም በረከት እንደሆነ በማስታወስ እንድንታዘዝ ነው። አሜን። እሺ እንቀጥል። ታውቃላችሁ ቅንነት ልባችን ውስጥ ያለ ነገር ነው። ስለዚህ ቅንነትን ሬቨረንድ አብርሃም ፓርክ በትክክል ይገልጸዋል። ቅንነት የሚያመለክተው በጸጥታና በታማኝነት ለጌታ መገዛትን። ይህ ከባድ ክፍል ነው። በጸጥታና በታማኝነት ለጌታ መገዛት፣ ለጌታ ጥቅም መስራት። ለጥቅማችን አንሰራ፣ ግን እግዚአብሔር እንደሚያውቅ እያወቅን አለቃችንን በጣም ጨካኝ ቢሆን አስቸጋሪ ቢሆን ነገር ግን ለጌታ ጥቅም እንድንሰራና የጌታን ንብረት እንደሆነ እየተንከባከብን እንድንቆይ ነው የሚገልጸው። ስለዚህ ከወታደሮች አንዱ በሰራዊቱ ውስጥ ያጋጠመውን ይህን ችግር ለመስራት ፓስተራችንን የጠየቀበትን አንድ ጊዜ አስታውሳለሁ። አለቃው በውሳኔ ውስጥ በጣም ስህተት እንደነበረ እና ነገር ግን ምን እንደምታደርጉ የማታውቁበት አጋጣሚዎችም ተፈጥሮ ሊሆን ይችላል። ስህተት እንደሆነ ታውቃላችሁ። ስለዚህ መሆን የሌለበት ነገር ሊሆን እንደሆነም ገነዘባላችሁ። እቺም በልቧ በጣም ተጨንቃ ነበርና መታ ምን ላድርግ እያለች ጠየቀች። ምክሩ ምን እንደነበረ ታውቃላችሁ? ያ በጣም የተሳሳተ ነው። እንዲህም እንጠብቃለን። ትክክለኛው እርምጃ መውሰድና ትክክለኛ የሆነውን ማሳየት ግን አለብን። ይሄ ከፓስተሩ የተሰጠው መልስ ግን አልነበረም። አሁን መታዘዝ አለብን፣ ምክንያቱም እግዚአብሔር አሁን እንደምትታዘዝ ስለሚያውቅ ነው። በእምነት መታዘዝ እግዚአብሔር ለበጎ እንዲጠቀም ያደርጋል ብሎ ነበር። መታዘዝ አለብሽ መጽናት እንድትቺ፣ ለራስሽም የእድገት እድል እንዳታጪ፣ የላቀ ቦታ ላይም የምትቀመጪበት እድል ስለሆነ መታዘዝ አለብሽ ሚል ነበር ምላሹ።
ስለዚህ ወደዚያ ቦታ ስትደርሱ ነገሮችን ማስተካከል ትችላላችሁ። በጣም በመቆጣትና አለቃችሁን የተሻለ ነገር ባለማወቁና በተሳሳተ ውሳኔ በማድረጉ በመኮነን እነዚህን ለውጦች ማድረግ እንደማትችሉ ማወቅ አለባችሁ። በጣም ጥበበኞች መሆን አለባችሁ። ሌላ ማስታወሻ ጌታው ለአስተዳዳሪው ስራ ሲሰጥ ግብና የጊዜ ገደብ በአእምሮ ውስጥ እንዳለ ነው። ስለዚህ መጋቢው ሰነፍ ከሆነ በመሰረቱ የጌታውን ሀብትና ጊዜ እየሰረቀ ነው። ስለዚህ እንደ ክፉ አገልጋይ ይፈረድበታል። ይህንንም በማለት ምዕራፍ 24 በማቴዎስ ምዕራፍ 25ም በማርቆስ ምዕራፍ 13 እና በሉቃስ ምዕራፍ 19 ላይ ተጠቅሰዋል። እንደገና በማቴዎስ ምዕራፍ 24 በማቴዎስ ምዕራፍ 25 እና በማርቆስ ምዕራፍ 13 እና በሉቃስ ምዕራፍ 19 ላይ ያሉትን ክፍሎች ደግመን ብናይ እነዚህን እውነታዎች በደንብ እንገነዘባለን። እሺ እንቀጥል። ጨርሰናል? እሺ እንቀጥል። እንዲሁም የሀገር ገዢዎችን ነገስታትንና ባለስልጣናትን ማክበር አለብን። በሮሜ ምዕራፍ 13 ከቁጥር 1 እስከ 2 እናነባለን። እያንዳንዱ ሰው ለገዢ ባለስልጣናት መገዛት አለበት፣ ከእግዚአብሔር ካልሆነ በቀር ስልጣን የለምና ያሉትም በእግዚአብሔር የተቋቋሙ ናቸው ይላል። ይሄ ማለት ሁሉም ስልጣን እንደ ኩባንያ ፕሬዝዳንት ወይም ዋና ስራ አስፈጻሚ እያንዳንዱ ስልጣን ከእግዚአብሔር የሚመጣ ነው። የእግዚአብሔርን ሉዓላዊነት መቀበል አለብን። ስለዚህ ስልጣንን የሚቃወም ሁሉ የእግዚአብሔርን ስርዓት ተቃውሟል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ስለዚህ እግዚአብሔር በሀገራችን ውስጥ ስርዓትንና ሰላምን ለማስፈን ኦፊሻላዊ ስልጣን ተጽዕኖ እየሰጠ ነው። ለባለስልጣናት መገዛት አለብን። ኢየሱስ እንኳን ለመንግስት ያለውን ግዴታ ችላ አላለም። የቄሳርን ለቄሳር የእግዚአብሔር የሆነውን ለእግዚአብሔር ስጡ ብሏል። በማቴዎስ ወንጌል ምዕራፍ 22 ላይ ግብር ስለመክፈል ስለ ጉዳዮችም ተናግሯል። እንዲሁም በሰራተኞች መካከል አክብሮትና መተጋገዝ ማሳየት እንዳለብን አሳይተዋል። አሁን ይህ ሁሉ የአምስተኛው ትእዛዝ አካል ነው። ወላጆቻችሁን አክብሩ እያለ ነው። ታያላችሁ። እኔም እላችኋለሁ ይሄ በጣም ከባድ ትእዛዝ ነው። ምክንያቱም ታውቃላችሁ እሱን ለመታዘዝ ይቸግራል፣ እናም ብዙ ፈተናዎች ያሉበት ነው ብትሉኝ ራሱ ይህንን እነግራችኋለሁ። በተመሳሳይ ጊዜ ይህንን ሕግ ባጠናው ቁጥር በጣም ደስ የሚልና ትልቁ የእግዚአብሔር ሕግ እንደሆነ እየተሰማኝ ነው። ሁሉም ሰው ከእግዚአብሔር ጋር ስላለው ግንኙነት የሚጠቅሰውን አይተናል። ከሰዎች ጋር ስላለው ጥሩ ግንኙነትም የሚጠቅሰውን ሕግ እያየን ነው። ስለዚህ የዚህ ሕግ ውጤት ጥሩ ብቻ ነው የሚሆነው ማለት ነው። ጥሩ ብቻ ነው የሚሆነው። እናም እግዚአብሔር የሕይወትን ቃል በመጠበቅ በጣም ደስተኞች እንድንሆን እንደሚፈልግ በእውነት ያንጸባርቃል። ስለዚህ ይሄንን ትሁት ልብ ለእግዚአብሔር ማሳየትና ሌሎች ከኛ እንደሚሻሉ አድርገን እንመለከተው ይገባል። ሮሜ ምዕራፍ 12 ከቁጥር 10 በወንድማማች ፍቅር እርስ በርስ ተዋደዱ፣ እርስ በርሳችሁ በክብር እርስ በርሳችሁ ተዋደዱ ይለናል። እዚህ ላይ ክብር እንደገና ጥቅም ላይ እንደዋለ ታያላችሁ። እርስ በርሳችሁ በአክብሮት ስንዋደድ እግዚአብሔርን የሚያስደስት መልካም ፍሬ ማፍራት እንችላለን። እና መልካም ፍሬ ስናፈራ የሚደርሱብንን እነዚህን ታላላቅ በረከቶች መገመት ትችላላችሁ። ይህንን እንዴት ታውቃላችሁ? እርስ በርሳችሁ በአክብሮትና በክብር ትተባበራላችሁ። የቃየንን አሳዛኝ ሁኔታ ታውቃላችሁ። ከአቤል ጋር ቢተባበር ኖሮ እግዚአብሔርን የሚያስደስት ድንቅ ፍሬ ይሆን ነበር። ነገር ግን በሰው ልጅ ታሪክ ውስጥ የመጀመሪያውን ጋብቻ የበኩር ልጅ በእርግጥ በአሳዛኝ ሁኔታ ተጠናቀቀ። ይህም በቅናት ምክንያት እንደተከሰተ እናስታውሳለን። ምሳሌ ምዕራፍ 14 ከቁጥር 30 ላይ ምሳሌ ምዕራፍ 14 ከቁጥር 30ን ልብ እንበል። እዚህ ጋር አላስቀመጥኩም። የረጋ ልብ ለስጋ ሕይወትን ይሰጣል ይላል። መንፈሳዊ ሕይወት ብቻ አይደለም። ልባችን ሰላም ሲኖረው፣ ልባችን ጸጥ ሲል ለሰውነታችን ሕይወት ይኖራል። ነገር ግን ቅናት ወይም ከቅናት ጋር የተያያዙ ነገሮች አጥንቶቻችን እንዲበሰብስ ያደርጋሉ። ይህም ምሳሌ ምዕራፍ 14 ከቁጥር 30 ላይ ነው። በጣም የተረጋጋ ልብ ይህን እንዴት እንደሚያስገኝ ያሳያል። በወንድሞቻችን ስህተት ወይም ድክመት ስንጨነቅ፣ ድክመቶቻቸውን እንደ ድካማችን አይተን ስናግዛቸው፣ የወንድሞቻችንን ድክመት በፍቅርና በማስተዋል ስናሸንፍ፣ እርስ በርሳችን ሳናማርር የተረጋጋ ልብ ሲኖረን፣ ይህም ህይወት ለሰውነታችን መለምለምን ያመጣልናል። ይሄ ብቻ ሳይሆን የወንድማችንን ድካም ስንሸፍን እግዚአብሔር እኛ ራሳችንን ጠንካራ ያደርገናል። በያዕቆብ ምዕራፍ 5 ከቁጥር 9 ላይ ነው።
ያም በእግዚአብሔር የፍርድ ወንበር ፊት እንደምንቆም ያሳያል። ያለ ፍቅር ፍርድ የሚሰጥ ማንኛውም ሰው እግዚአብሔር ተመሳሳይ ፍርድ በራሳቸው ላይ እንደሚመጣ ይናገራል። ለሌሎች ምህረትን ካላሳየን ያለ ምህረት ፍርድን እንቀበላለን። በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 2 እና በማርቆስ ምዕራፍ 4 ከቁጥር 24 ላይ ነገር ግን በአብዛኛው በአምስተኛው ትእዛዝ ላይ የተመረኮዙ ናቸው። ከአባታችን ከእግዚአብሔር ከራሱ ሌላ ማንም እውነተኛ እንዳይደለ ይናገራል። መጽሐፍ ቅዱስ የእግዚአብሔርን ፍቅር ከወላጆች ፍቅርና በእግዚአብሔርና በሕዝቡ መካከል ካለው ግንኙነት ጋር በአባትና በልጅ መካከል ካለው ግንኙነት ጋር ብዙ ጊዜ ያወዳድራል፣ ያስተያያል። እስራኤላውያን ከእግዚአብሔር ጋር በቃል ኪዳን ግንኙነት እግዚአብሔር እኔ አባትህ ነኝ እንዳለ እናውቃለን። ሰዎች እግዚአብሔርን ብዙ ጊዜ አንተ አባቴ ነህ ብለው ይጠሩታል። እግዚአብሔርም አባታችን እንደ አባትነቱ ለኛ ልጆች ብሎ ምላሽ ይሰጠናል። እግዚአብሔርን አባታችን ብለን እንጠራዋለን። እግዚአብሔርም የቃል ኪዳኑን ሕዝብ እንደ ልጁ ይጠራቸዋል። እነዚህ ጥቅሶችም አሉ። ስለዚህ ወላጆች ልጆቻቸውን እንደሚወዱ ዛሬ እግዚአብሔር እንደ ውድ ልጆቹ ይወደናል፣ እንደ ዓይኑም ብሌን ይጠብቀናል። ኢየሱስን ማስታወስ አለብን። እዚህ ጋር ኢየሱስ ወደዚህ ምድር የመጣው ለእምነት ሕይወታችን ፍጹም ምሳሌ ለመሆንና በሕይወት ያለ ምሳሌ ይሆንልን። ስለዚህ ለእግዚአብሔር አብ ትልቁን የቤተሰብ ግዴታ የፈጸመውን ኢየሱስን ማስታወስ አለብን። ኢየሱስ በዚች ምድር ላይ ያለ ሁል ጊዜ እግዚአብሔርን እንደ አባት ይጠራ ነበር። ሬቨረንድ አብርሃም ፓርክ በመጽሐፍ ቅዱስ ውስጥ ሁሉንም ጊዜያት እየቆጠረ ነበር። ኢየሱስ እግዚአብሔርን እንደ አባት 120 ጊዜ ጠቅሶታል። ልጅ እንደመሆኑ መጠን መታዘዝ ስላለበት ስፍር ቁጥር የሌላቸውን መከራዎች ተቋቁሟል። ኢየሱስ መከራ ቢኖርበትም በመከራ ውስጥ ቢያልፍም የአብ ትእዛዝ የዘላለም ሕይወት እንደሆነ በማመን ታዘዘ። እኔ እዚያ እንዳልሆንኩ አውቃለሁ፣ ነገር ግን ወደ እግዚአብሔር ቃል ስንመጣ ያ ቃል ወደኛም ይመጣል። ኢየሱስ በዮሐንስ ምዕራፍ 6 ከቁጥር 63 ላይ ቃሌ ሕይወትና መንፈስ ነው ይላል። ስለዚህ ቃሉን ለማጥናት በምንመጣበት ጊዜ ሁሉ ኢየሱስ መንፈስና ሕይወት ሆኖ ወደኛ ይመጣል ማለት ነው። አሜን። ስለዚህ አንድ ቀን ተመሳሳይ እምነት ሊኖርንና የአባታችንን ትእዛዝ የዘላለም ሕይወት እንደሆነ ሁሉ አምነን ተግባራዊ አድርገን እንደምንገናኝ ተስፋ አደርጋለሁ። ኢየሱስ የታዘዘው እግዚአብሔር በሰማይ ያለውን አባታችን እንደሆነ ተናግሯል። እግዚአብሔርን እንደ አባት ብሎ ከመጥራት ባለፈ በሩን ከፍቶ ይሄንን አምላክ የምንጠራውን ይሄንን አባት አባ ብለን እንደምንጠራውም ተናግሯል። ይህን እንደ አባት የምንጠራው እግዚአብሔር በሰማይ ያለ አባታችን እንደሆነ ስለምናውቅ ደሙንም በመስቀል ላይ በማፍሰስ የእግዚአብሔር ልጆች እንድንሆን አባት ብለን እንድንጠራ የመጨረሻው ትልቁን ስልጣን ኃጢአታችንን ሁሉ አስወግዶ ሰጠን። በሮሜ ምዕራፍ 8 ከቁጥር 14 ላይ ጳውሎስ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል ይላል። በሮሜ ምዕራፍ 8 ላይ ኢየሱስ በመስቀል ላይ ሲሞት መንፈሳችን ሕያው ሆነ። መንፈሳችንም ሕያው ከሆነ መንፈሱም ወደኛ መጥቶ ስላዳነን ነው እንደዚህ የሆነው ብለን ማመን እንችላለን። የመንፈሳችን ድነት ተገኝቷል። እናም ያኔ የልጅነትን መንፈስ ተቀብለናል። ከ2000 ዓመታት በፊት በአንድ ጊዜ በሁሉም ጊዜ ኢየሱስ የልጅነት መንፈስን ሰጠ። እግዚአብሔርን አባት ብለን እንጠራ እንችላለን። ገላትያ ምዕራፍ 4 ከቁጥር 6 እናንተ ልጆች ስለሆናችሁ እግዚአብሔር የልጁን የኢየሱስ ክርስቶስን መንፈስ ወደ ልባችን ላከ፣ አባት እያልን መጮህ እንችላለን። ስለዚህ ሰዎች በጣም ተባርከናል ማለት ነው። እግዚአብሔር አባታችን ስለሆነ በጣም ተባርከናል። እንግዲህ እኛ ከሁሉ የሚበልጥ እግዚአብሔር ያለን ሰዎች ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ እግዚአብሔር ከሁሉ የሚበልጠውን ፍቅር እንደገለጠ ይናገራል። ይህም አምላካችንን እንደ አባታችን ስናደርገው ለኛ ምን እንደሚያደርግልን መገመት ትችላላችሁ። አባቴ በጣም የኔ ወዳጅ ነው፣ የኔ አፍቃሪ ነው፣ እኔን የሚንከባከበኝ ነው፣ የምጠይቀውን ሁሉ ደግሞ የሚያደርግልኝ ነው። አካላዊ አባታችን እንኳን ቢሆን ብዙ ኪሎ ሜትሮችን ለመሄድ ፈቃደኛ ነው። ምኞታችንን ለማሳካት ራሳችንን መስዋዕት ለማድረግ ይጥራል ሁሌም። ከሁሉ የሚበልጠው አባታችን እግዚአብሔር ግን እንዴት አብልጦ ሁሉንም ነገር አሳልፎ አይሰጠንም። አሜን። ስለዚህ
አባታችን ላይ ያለን እርግጠኝነታችን ከሁሉ የሚበልጥ እንዲሆን ጸልያለሁ። ስልጣን እንዳለውና እጅግ የተትረፈረፈ ሀብት ያለው አባት እንደሆነም ማስታወስ አለብን። እግዚአብሔር መንፈሱን ስለሰጠን ለሁላችንም የማይጠፋ ፍቅርን ያሳያል። ማስረጃው አምላካችን እንደ አባት እግዚአብሔርን አባ ብለን መጥራት እንደምንችል ማወቃችን ነው። ስለዚህ በመጨረሻ ወደ በረከቶች ስንገባ ታዲያ ወላጆቻችንን ለማክበር አምስተኛው ትእዛዝ ስንታዘዝ ምን አይነት በረከቶችን ነው የምናገኘው? ወደ ዘዳግም ምዕራፍ 5 ከቁጥር 16 እና ዘጸአት ምዕራፍ 20 ከቁጥር 2 ስንመለስ ይህንን ልብ በሉ። በዘዳግም ምዕራፍ 5 ከቁጥር 16 ውስጥ አንድ ትኩረት የሚስብ ክፍል አለ። ይህም ቃል ሁለት ጊዜ እናስተውላለን። አባትህንና እናትህን አክብር፣ እድሜ እንዲረዝም መልካምም እንዲሆንልህ ይላል። ስለዚህ ይህ ጥቅስ ወላጆችን የሚያከብሩ ሁለት በረከቶችን እንደሚያገኙ አጽንኦት ይሰጣል። ይሄ ድርብ በረከት ነው። አንደኛው ረጅም እድሜና ብልጽግና ነው። ስለዚህ እግዚአብሔር ይሄንን የተስፋ ቃል ለኛ በመስጠቱ በጣም ትልቅ እድል አለን ማለት ነው። እናም ከሞትም በኋላ ይሄንን እንደምናገኝ ማለቱ አይደለም። እግዚአብሔር የሚሰጠን ምድር ውስጥ ያለንበት ቦታ ላይ ነው፣ ባለንበት ግዛት ነው። ስለዚህ እግዚአብሔር በሚሰጠን ምድር የከነዓን መንፈሳዊ ምድርን ያመለክታል። እግዚአብሔርም እዚያ ስኬትንና ረጅም እድሜን እንደሚሰጠን ቃል ገብቷል። እናም ስለ አምስተኛው ትእዛዝ ትንሽ ስንረዳ ምናልባት ይሄ በህይወታችን ውስጥ ብዙም ቋጠሮችና ችግሮችን የምንፈታበት እድል ይሆናል ብዬም አስባለሁ። በህይወታችን ውስጥ ምንም ይሁን ምን ሁሉም ውድቀቶች፣ ጉድለቶች፣ ህመም ወይም መከራዎች ሊኖሩ ይችላሉ። አምስተኛው ትእዛዝ በአስረኛው ትእዛዝ ብቻ ሳይሆን ስለ ሰብአዊ ግንኙነቶች ጭምር እያስተማረ ነው። ትላንትም ቢሆን ከአንድ ሰው ጋር እየተነጋገርኩ ነበር። በህይወታችን ውስጥ በጣም አስቸጋሪ ክፍል የምናይበት ከሰው ጋር ያለን ችግር መፍታት ነው ብዬ ተናግሬ ነበር። ስለዚህ በግንኙነቶች ላይ ግንዛቤ ማዳበርና ማደግ አለብን። እናም ወደ እነዚህ ጥቅሶች ስንገባና ወደ እግዚአብሔር ስንጸልይ በመስታወት ውስጥ እያየን እንደሆነ አድርገን ራሳችንን በእውነት ስናይ ሐቀኛ እንድንሆን እጸልያለሁ። በህይወታችን ውስጥ ያሉትን ሁሉንም ቋጠሮችና መሰናክሎች መፍታት እንድንችል እግዚአብሔር በመንፈሳዊ ብርሃን ይሙላል። እናም በእውነት ስኬትንና ረጅም እድሜን እንድናጣጥም ምኞቴ ነው። አሜን። ነገር ግን እግዚአብሔር እንዳለው እናትና አባታችንን በማክበር አሜን። እሺ እንጸልይ። አባት ሆይ ይሄን ጥልቅ አምስተኛውን ትእዛዝ ለመስበክ የማይገባው አገልጋይ ቢሆንም አባት ሆይ ብቸኛው ነገር በዚህ ጊዜ እንድናቀርብልህ አምነ ይህንን እድል ስለሰጠን በቃል ውስጥ ባለው መንፈስና ህይወት ስለሞላህን እናመሰግናለን። ስለዚህ ይሄን አምስተኛውን ትእዛዝ በፈቃደኝነትና በታላቅ ደስታ በእውነት መፈጸም እንድንችል አቅም ሁነን። ይሄ በመንፈሳዊ የኤደን ገነት ውስጥ ቃል የገባኸው ወደ ትልቁ ደስታ፣ ስኬት፣ ብልጽግናና ደስታ የሚወስድ መንገድ መሆኑን በጽኑ እናምናለን። አባት ሆይ ከወላጆቻችን ጋር ባለን ግንኙነት እንዲሁም በተለያዩ ህጎች ከተሳሰርናቸው ሰዎች ጋር፣ በዙሪያችን ካሉ ህዝቦች ጋር፣ ከመንፈሳዊ ወላጆቻችን ጋር በየትኛውም ግንኙነቶች መካከል ይህን ህግ እንድናውቅ እርዳን፣ ድፍረትን ስጠን። ኢየሱስ ለኛ ያፈሰሰውን የመስቀሉን ኃይል፣ ኢየሱስ ለኛ የከበረ ደሙን ያፈሰሰበትን ያንን የመስቀሉን ኃይል በግንኙነቶች ውስጥ ያሉትን እንቅፋቶች የሚለዩ ግድግዳዎችን ሁሉ ያፍርስብን። በተለይም ከወላጆቻችን ጋር አባት ሆይ በእውነት ወደ እውነተኛው ቅድስና፣ ደስታና የእግዚአብሔር መንፈሳዊ መንግስት ህይወት እንድንጀምር መንገድ ይከፈትልን። እናመሰግንሃለን። ይሄ ሁሉ እዚህ ስለሚሆን እናመሰግንሃለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን።